አመሰግናለን የአምላካችን የእግዚአብሔር ስም የተባረከ ይሁን። እያነሳን ያለነውና እየተነጋገርን ያለነው ፋሲካ ቢያልፍም በፋሲካው እራት ላይ ኢየሱስ ክርስቶስ የተናገረውንና በዛ ጊዜ ኢየሱስ ክርስቶስ ያደረገውን ነገር እንዲሁም ደግሞ ደቀ መዛሙርቱ ራሳቸው ሪአክት ወይም ደግሞ እነሱም ደግሞ የሆኑትን ነገር ነው የተነጋገርነው። በመጀመሪያ ጊዜ ስንነጋገር የተነጋገርነው ስለ ራቱ ነው። ስለ ራቱ ይሄ ራት ከዚህ በፊት እንደሚደረግ በብሉይ ኪዳን ከነጻነት በኋላ እግዚአብሔር የእስራኤልን ሕዝብ በየዓመቱ ይህንን የነጻነት በዓል እንዲያከብሩ ከተናገራቸው በኋላ እንደገና እነሱ ደግሞ መተው በየዓመቱ ሲያደርጉት ኢየሱስ ክርስቶስ የፋሲካን በዓል ለመጨረሻ ጊዜ ከመሄዱ በፊት ከደቀ መዛሙርቱ ጋር ለማድረግ እንደፈለገ እንደተመኘ እና ይሄ በጣም አስገራሚ ጊዜ እንደነበረና ፋሲካን እንዲያዘጋጁለት ደቀ መዛሙርቱን እንደላከ ተነጋግረናል። ይሄ እራት እንዲታሰብ እንዳይረሳ በተሰበሰባችሁ ጊዜ ሁሉ አንድ ላይ ስትሆኑ ስትገናኙ ለመታሰቢያዬ አድርጉት ብሎ እንዳለ ተነጋግረናል። የሚታሰበው ምንድነው? እንዳይረሳ ኢየሱስ ክርስቶስ የፈለገው ምንድነው? ኢየሱስ ክርስቶስ እንዲቀጥል የፈለገው ነገር ምንድነው ብለን ስንነጋገር ኢየሱስ ክርስቶስ ይሄ ስለናንተ የሚፈስ ደሜ ነው፣ ይሄ ደግሞ ስለናንተ የሚቆረስ ስጋዬ ነው፣ ይሄ ፍቅሬን የምገልጥበት ነው፣ ይሄ እናንተን ነፃ የማወጣበት ነው፣ ይሄ ከዘላለም ሞት ወደ ዘላለም ሕይወት የምትገቡበት ነው፣ ይሄ ስትኖሩ በሕይወታችሁ ዘመን ሁሉ በኔ ላይ የደረሰውን ይሄንን የምወስደው ይሄንን ጽዋ የምጠጣው በዚህ ውስጥ የማልፈው ክብሬን የተውኩት ሰው የሆንኩት ወደዚህ ምድር የመጣሁት ለዚህ ፐርፐዝ ነው፣ ይሄ ፍቅሬ ነው፣ ይሄ የፍቅሬ መገለጫ ነው እንዳለ ተነጋግረናል። እግዚአብሔር ይመስገን። ስለዚህ ለኢየሱስ ክርስቶስ ቁጭ ብለን አይሁዳውያን ያደረሱበትን ሐዘን እያሰብን ወይም ደግሞ የእነዚህን ሰዎች ክፋት እያሰብን የምናየው ነገር ሳይሆን ኢየሱስ ክርስቶስ ለእያንዳንዳችን የሄደውን ማይል፣ ለእያንዳንዳችን ያደረገውን በጎነት፣ ለእያንዳንዳችን ያደረገውን ቸርነት፣ ለእያንዳንዳችን ከምን አዘቅት እንዳወጣንና ምን እንደተወለን እንድናይ እንዴት እንደተወደደና ምን አይነት ቫልዩ እንዳለን እግዚአብሔር እኛን እንዴት እንዳከበረን የምናይበት እንደሆነ ተነጋግረናል። እግዚአብሔር በዚህ ምድር ከሰው ውጪ ሌላ ቫልዩ ያለው ነገር የለውም። ክብሩን ትቶ አምላክ ወደዚህ ምድር የመጣው ለሰው ነው። እግዚአብሔር ምንም ነገር ፈጥሮ በኤደን ገነት ካስቀመጠ በኋላ አምጥቶ የሰጠው ለሰው ነው። ስለዚህ ሰው የከበረ ነው፣ ሰው ትልቅ ነው። እግዚአብሔር በኢየሱስ ክርስቶስ በልጁ በኩል ይህንን ፍቅር ለፍጥረት ሁሉ ገለጸው። የራቱ ምሳሌ ይሄ ነው፣ የፍቅሩ ምሳሌ ነው። ከዛ በኋላ የሚያስገርም ነገር ደግሞ ኢየሱስ ክርስቶስ አድርጓል። ኢየሱስ ክርስቶስ እግዚአብሔር ሁሉን በስልጣኑ ስር ካስገዛለት በኋላ ሁሉም እንደገና ደግሞ ተልኮ እንደመጣ ከእግዚአብሔር ዘንድ የመጣ አምላክ እንደሆነ ፍጹም ሰው ፍጹም አምላክ እንደሆነ ካሰበ በኋላ ከዛ በኋላ ይሄ እንደማይቀጥል ሞቶ እንደሚነሳ ተመልሶም ደግሞ ወደ አባቱ እንደሚሄድ አስቦ ከራቱ ላይ ተነስቶ ማበሻ ጨርቅ ይዞ የደቀ መዛሙርቱን እግር ወርዶ እንዳጠበ ተነጋግረናል። ላስት ታይም ዛሬ የምንነጋገረው ደግሞ በሚገርም መንገድ ይህንን ሁሉ ካዩ በኋላ ደቀ መዛሙርቱ ያደረጉትን ነገር ነው የምንነጋገረው። የሚገርመው ነገር በጣም የሚያስገርመው ነገር እግዚአብሔር ከረዳንና ወደ ጌታ በጣም ከተጠጋን መንፈሳውያን ከሆንን እግዚአብሔር በሕይወታችን ውስጥ የሚያስገርም ትልቅ ነገር ካደረገ እግዚአብሔር ካከበረን ያልነውን ነገር ሁሉ ከሆነልን የሚያስገርም በጎነት፣ ቸርነት፣ ፌቨር ካደረገልን ይህንን ስንረዳ ይህንን ስናውቅ የሚያደርገን አንድ ነገር ምንድነው? ትሁት ነው የሚያደርገን። ዝቅ ነው የምንለው። አክቹዋሊ ተፈጥሯችን እንደሱ አይደለም። ነገሮች ሁሉ በእኛ መስመር ሲመጡ፣ ነገሮች ሁሉ ሲሳኩልን፣ ነገሮች ሁሉ ራይት ሲሆኑ፣ ነገሮች ሁሉ ስናውቃቸው፣ ነገሮች ሁሉ ስንረዳቸው የሚያደርገን አንደኛ ነው። የሚያደርገን ፕራውድ ነው። የሚያደርገን ማን አለብኝ ነው። የሚያደርገን እንደዚህ እንደ ኢየሱስ ክርስቶስ አያደርገንም። የሚያስገርመው ነገር ኢየሱስ ክርስቶስ ይህንን ሲያውቅ እግዚአብሔር ሁሉን ነገር በቁጥጥር ስር
እንደገና ደግሞ እግዚአብሔር ከላይ የመጣ አምላክ ፍጹም ሰው ፍጹም አምላክ እንደሆነ ሲያውቅ ወርዶ እግራቸውን አጠበ። ይሄ የእግር የመተጣጠብ ሁኔታ የሰዎችን እግር ወይም ደግሞ የደቀ መዛሙርቱን እግር ወይም ደግሞ በዛ ጊዜ ዝም ብሎ የማጽዳት ጉዳይ ብቻ ሳይሆን መታጠብ ያለበት እግር ስለሆነ ነው ኢየሱስ ክርስቶስ ያጠበው ብለናል። ምክንያቱም ስታስታውሱ እንደሆነ ጴጥሮስ አታጥበኝም ሲለው ኖ ካላጠብኩ ከኔ ጋር ድርሻ የለህም ሲለው ኖ እንደዛ ከሆነማ በጠቅላላ ሰውነቴን እጠበኝ ሲለው ኖ ሰውነቱን የታጠበ መታጠብ የሚያስፈልገው እግሩን ብቻ ነው። ስለዚህ እግር የታጠበው ፎር ድራማቲክ የሆነ ወይም ደግሞ ሰም ካይንድ ኦፍ ለሾው አይደለም። ኢየሱስ ክርስቶስ ያጠበው እግር መታጠብ ያለበት እግር ነው። ያ እግር ታጥቦ እረፍት ሆኗል። ያ እግር ታጥቦ መውጣት ሆኗል። ያ እግር ታጥቦ ልዩ የሆነ ሚኒንግ በነዛ ደቀ መዛሙርት ሕይወት ውስጥ አምጥቷል። ደግሞም ኢየሱስ ክርስቶስ ይህንን ካደረገ በኋላ እዛ እንዲቆም አልፈለገም። ያ የፍቅር ግብዣ እንዲቀጥል እንደፈለገ ይሄም እንዲቀጥል እኔ እንደዚህ ካደረኩላችሁ እናንተም እርስ በርሳችሁ እንደዚህ አድርጉ፣ ይሄንን ለምሳሌ ትቼላችኋለሁ ብሏል። ይሄንን ምሳሌ አድርጌ ለእናንተ ትቼላችኋለሁ። ሶ ናው ዲስ ዴይስ እኛ እየተነሳን ማስታጠቢያ ይዘን ውሃ ይዘን እግራችንን እርስ በርሳችን እንድንታጠብ ሳይሆን somehow the need የሚያስፈልገው ወንድማችን የሚያስፈልገው ነገር እህታችን የሚያስፈልጋት ነገር ሂዩማኒቲ የሚያስፈልገው ነገር ኒዳችንን ነው። ኒድ ነው የሚያስፈልገው። ምንድነው የሚያስፈልገው? ምንድነው አጠገባችን ያለው ሰው? ምንድነው ወንድማችን እህታችን? ምንድነው ኤግዛክትሊ someone ሲክ እያደረገ ያለው እየተቸገረ ያለው እያስፈልገው ያለው? የሚሰጠው ብዙ ነገር ነው። የሚያስፈልገው ብዙ ነገር ነው። ሰላም የሚያስፈልገው፣ ፍቅር የሚያስፈልገው፣ ቸርነት ምህረት የሚያስፈልገው እግዚአብሔርን እጅግ አድርገን እናመሰግናለን። ስለዚህ ኢየሱስ ክርስቶስ ወርዶ እግር ያጠበው ዛሬ እኛ ተነስተን እግራችንን እንድንተጣጠብ ነው ብዬ አላስብም። ነገር ግን የእያንዳንዳችን የወንድም የእህታችንን ኒድ ፉልፊል እንድናደርግ ወንድማችንን ከንሲደር እንዳደርግ እኔ ከዛ ድረስ መጥቼ ክብር ያለኝ ትልቅ አምላክ ደግሞ የሚያስገርም ነገር at that moment እግዚአብሔር ሁሉን ነገር ከእግሬ ስር አስገዝቶልኝ ስልጣኔን ሁሉ ነገር በቁጥጥር ስር ሆኖ እንደገና ከሰማይ የመጣው አምላክ ሆኜ and at the same time ልሄድ ተዘጋጅቼ እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ልትታጠቡ ይገባችኋል። ምንድነው እግራችንን የምንታጠቡ? ኒዳችን። በጣም ብዙ ኒድ ነው ያለ። በጣም ብዙ ኒድ። we need to get close each other. we need to see what's exactly going on. የራሳችንን ብቻ በመኖር የራሳችንን ብቻ በማድረግ ለራሳችን ብቻ እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ይሄንን አድርጓል። ከዛ በኋላ ይሄንን ሁሉ ከሆነ በኋላ ደቀ መዛሙርቱ የሚያስገርም ነገር አደረጉ። በጣም ይገርመኛል ይሄ ነገር እና እንሄድና እናነባለን። ሉቃስ 22 ላይ ያለውን ሐሳብ እንነጋገራለን። እግዚአብሔር ይመስገን። ይሄንን ካዩ በኋላ እነዚህ ደቀ መዛሙርት 12ቱ በመካከላቸው አስገራሚ የሆነ ነገር ተነሳ። ምን ይላል? ደግሞም እነርሱም ከመካከላቸው ይህን የሚያደርግ ማን ሊሆን እንደሚችል እርስ በርሳቸው ይጠያየቁ ነበር። እዛ ጋር የሆነው ነገር ምንድነው? ይሁዳ አሳልፎ እንደሚሰጠው ኢየሱስ ክርስቶስ ተናገረ። ከተናገረ በኋላ እነሱ ይሄ ማን ነው? ይሄ ሰው ማን ነው? ከመካከላችን ይሄን የሚያደርግ ወይም ደግሞ ይሄንን ነገር ማን ነው ብሎ ከተጠያየቁ በኋላ የሆነው ነገር ግን ሌላ ነው። ምንድነው የሆነው? ደግሞም ከመካከላቸው ማን እንደሚበልጥ በእነርሱ ዘንድ ክርክር ተነሳ። የሚያስገርም ነገር ነው። እዚህ ቦታ ላይ በፍጹም ይሄንን
ሊያስደርግ የሚችል ሁኔታ የለም። ከላይ እንደተመለከተውና ከዚህ በፊት ሁለቱን ሳምንቶች እንዳየነው ኢየሱስ ክርስቶስ ደቀ መዛሙርቱን ሰብስቦ እራት አዘጋጅቶ ይሄ ስለናንተ የሚፈስ ደሜ ነው፣ ይሄ ስለናንተ የሚቆረስ ስጋዬ ነው፣ ራሱ ታልፎ እንደሚሰጥ ሕይወቱን እንደሚሰጥ በሚያስገርም ሳክሪፋይስ ለፍጥረት ሁሉ ራቁቱን እንደሚሰቀል እየነገራቸው እና ይህንን ማን አሳልፎ እንደሚሰጠው እየተናገረ ነገር ግን እንደገና ወርዶ እግር አጥቦ የመጨረሻውን ዝቅተኛ ስፍራ ወርዶ እግር ካጠበ በኋላ ልክ ሲያልቅ እነሱ ድል ሲያገኙ ያሉት ምንድነው? ከመካከላችን ማን ነው ትልቅ ብለው ክርክር ጀመሩ ይላል። እንዴት ነው የተከራከሩት? what makes them እንደዚህ አይነት ፋይት? አሁን እናንተ አሁን out of context አልሆነ አይገርምም? አሁን እንደ ምን አይተው ነው? ምን ሰምተው ነው? ምንድነው ያነሳሳቸው? ይሄ የትልቅነት ክርክር፣ ይሄ ፖዚሽን ፍለጋ፣ ይሄ ሰምበዲ የመሆን ፋይት ከየት ነው የመጣው? how do they get it? እንዴት ነው እንደዚህ የመጨረሻው አምላክ ይህንን ዝቅ ብሎ እኔ መምህር ነኝ፣ እኔ ጌታ ነኝ ትሉኛላችሁ፣ ደግሞ ነኝ፣ ነገር ግን እኔ ወርጄ እግራችሁን ካጠብኩኝ፣ እኔ ወርጄ እና ትልቅ ሆኜ ይህንን ሌቭል ወስጄ ከእናንተ ጋር ይህንን ካደረግኩኝ እናንተም እርስ በርሳችሁ ይህንን ልታረጉ ይገባል፣ ዝቅ ልትሉ ይገባል፣ ትሁት ልትሆኑ ይገባል፣ ወደ ላይ መንጠራራት አያስፈልግም፣ እኔም እሱን አላደረኩም፣ የኔም ምሳሌነት ይሄ አይደለም ብሏቸው ልክ ሲያልቅ ማን ነው ትልቅ ምናምን ብለው ክርክር ጀመሩ። ይሄ ነገር ምናችን ውስጥ ነው ያለው? ይሄ ነገር ምናችን ውስጥ ነው ያለው? ምንም ሳናይ ያየነው ሌላ፣ የምንመኘው የምንፈልገው ሌላ፣ የሆነው ሌላ፣ ልናደርግ የምናስበው ነገር ሌላ ነው። እነዚህ ሰዎች ምን አይተው ነው? I don't know። ምናችን ውስጥ ያለ ይመስላችኋል? I think እኔ አስቤው ይሄ ነገር ተፈጥሯችን ውስጥ ይሆን እንደ ያለው፣ ሂማኒቲ ውስጥ ይሆን እንደ ያለው፣ ይሄ ትልቅ የመሆን የመፎካከር አንደኛ የመሆን መብለጥ አንዳንድ ጊዜ መብለጥ፣ አንደኛ መሆን፣ መጀመሪያ መሆን፣ ፊት ለመሆን መሽቀዳደም፣ እንደዚህ አይነት ክርክር ማስነሳት is going to put down the other person። እኛ አንደኛ ስንሆን ሰንበዲ ሁለተኛ ይሆናል፣ ሶስተኛ ይሆናል ማለት ነው፣ አራተኛ ይሆናል ማለት ነው፣ ከዛ ምንም ይሆናል። የኛ አንደኛ መሆን ሰዎችን ዳውን ያደርጋል ማለት እኛ አለን ማለት ማን ነው ትልቅ ምናምን እያልን ስንታገል እሱን ፑሽ ስናረግ ሌሎችን አንደርማይን እናረጋለን ማለት ነው፣ ዳውን ይሆናሉ ማለት ነው። ስለዚህ ይሄ ነገር ከየት ነው የመጣው? እንዴት ነው እነዚህ ሰዎች ይሄንን ሊሉ የቻሉት? ይሄ ነገር አይ ቲንክ ሂዩማኒቲ ውስጥ ያለ አይመስላችሁ? ዱ ዩ ሪሜምበር በኤደን ገነት ከሔዋን ጋር እባብ ሲነጋገር the very thing የፈለገችው ምንድን ነበረ? just exactly እንደ እግዚአብሔር መሆን ነው። ምን ማለት ነው? ሌላ ፖዚሽን፣ ከፍ ያለ ፖዚሽን፣ መስተካከል፣ መፎካከር አይደለም የተያዘው አይደለም ነው እኮ አይደል? በቃ እንደ እግዚአብሔር እንደ ለመሆን ስንፈልግ እንደ ራሳችን ሳይሆን፣ እንደ ተጠራንበት ሳይሆን፣ እግዚአብሔር እንደሰጠን ሳይሆን እንደ ለመሆን ስናስብ there is a problem። እግዚአብሔር ለሁላችንም somehow something በእኛ ውስጥ አስቀምጧል። እግዚአብሔር ሁላችንም valuable አድርጓል። እግዚአብሔር ለሁላችንም ኢየሱስ ክርስቶስን ሰጥቷል። እግዚአብሔር በሁላችንም ውስጥ ቫልዩ ያለው በሶሳይቲ ውስጥ ሊጠቅም የሚችል አንዳችን ሊያንጽ የሚችል አንዳችን ሌላው ሊያረገው የማይችል አስገራሚ ዩኒክ ጸጋ በእያንዳንዳችን ህይወት ውስጥ እግዚአብሔር አድርጓል። when we try to እንደ ለመሆን ስናስብ is going to follow a problem። እነዚህ ሰዎች እነሱ የሆኑትን አላሰቡ፣
እሱ ያረጋቸውን አላሰቡም። እሱም ያረገውን አላሰቡም። ማን ነው ከመካከላችን ትልቅ? ማን ነው አንደኛ የሚሆነው? ማን ነው ወደ ታች የምናየው? ማን ነው አንደርማይን የምናደርገው? ማን ነው የኛን የሚከተለን? የበላይ ሆነን የምናሳየው ማን ነው ማለት ጀመረ። ምንም እኮ ሳይታይ ነው። የሚያስገርም ነገር ነው የሆነው። ኢየሱስ ክርስቶስ በዛ በፋሲካ ምሽት የሚያስገርም ነገር ነው ያለው፣ የሚያስገርም ነገር ነው የተናገረው። አውትካሙ ደግሞ የሚገርም ነው። ትልቅ ሲሆን ወርዶ እግር ያጥባል። ወርዶ እግር የሚያጥብ ጌታ አይተው ደግሞ አንደኛ ካልሆነን የሚሉ ሰዎች ደግሞ አሉ። የሚገርም ነገር ነው። እግዚአብሔርን እጅግ አድርገን እናመሰግናለን። I think this is applicable for all of us, for all humanity. ቤተ ክርስቲያን ብንመጣ፣ ኢየሱስ ክርስቶስን ብንቀበል፣ መንፈሳውያን ብንሆን we have to work it out። ምክንያቱም እነዚህ ሰዎች የተራራውን ስብከት የሰሙ ደቀ መዝሙር ናቸው። remember ብፁዓን ናቸው እያለ ኢየሱስ ክርስቶስ አንድ ያስተማረውን ትምህርት ታስታውሳላችሁ። እነዚህ ሰዎች ኢየሱስ ክርስቶስ ዘኪዎስ ቤት ገብቶ ሲውል ሲበላ በአይሁዳውያንና በፈሪሳውያን በሰዱቃውያን ከኃጢአተኞች ጋር ይበላል ተብሎ ራሱን ዝቅ አድርጎ ሲኖር አምላክ ሆኖ እንደ ሰው ሲሆን ያዩ ናቸው። እነዚህ ሰዎች እግራቸውን የታጠቡ ናቸው። የሚያስፈልጋቸውን አምላክ ወርዶ በእጁ ያጠበላቸው ሰዎች ናቸው። እነዚህ ሰዎች ያላዩት ነገር የለም። as soon as they get a chance they want to be number one። እግዚአብሔርን እጅግ አድርገን እናመሰግናለን። ከዛ በኋላ ኢየሱስ ክርስቶስ ያለው ነገር ምንድነው? እንደዚህ አላቸው። ኢየሱስም እንዲህ አላቸው፣ የአሕዛብ ነገሥታት ሕዝቦቻቸውን በኃይል ይገዛሉ፣ በእነርሱ ላይ ስልጣን ያላቸው በጎ አድራጊዎች ተብለው ይጠራሉ። በእናንተ ዘንድ ግን እንደዚህ አይሁን። ይልቁንም ከእናንተ ታላቅ የሆነ እንደ ታናሽ፣ ገዥም የሆነ እንደ አገልጋይ ይሁን። ወገኖቼ ማጆሪቲ ኦፍ ዘ ፒፕል ወይም ደግሞ በሄድንበት ቦታ ሁሉ ልናገኘው የምንችለው እንደዚህ ነው። ይሄ ሐሳብ፣ ይሄ አደራረግ፣ ይሄ መፈለግ፣ እንደዚህ አይነት ሁኔታ ውስጥ መገኘትና ለዚህ ፋይት ማድረግ፣ ለዚህ መውጣት መውረድ፣ ለዚህ መቀመጥና መነሳት የተለመደ ነገር ነው። የአሕዛብ ገዢዎች አሕዛብ እንደዚህ ነው የሚያደርጉ። እዚህ ላይ በጎ አድራጊዎች ይባላሉ፣ ጥሩ ሰዎች ይባላሉ የሚለው ጀስት ጥሩ አድርገው ብቻ ሳይሆን እነዚህ ገዢዎች፣ እነዚህ ፖዚሽን ያላቸው ሰዎች የሚፈልጉት ኢናው ቱዴይ ማለት ነው። ሬዙሜያቸውን ወይም ደግሞ ያደረጉትን እንደሚነግሩን ምን እንደሚያደርጉ ኢሌክትን መሆን የሚፈልጉ ሰዎች፣ ባለስልጣን መሆን የሚፈልጉ ሰዎች፣ ፖዚሽን ማግኘት የሚፈልጉ ሰዎች አይደለ? ፖለቲሻንስ ይነግሩናል ምን አይዲያ እንዳላቸው፣ ምን ሊያደርጉ እንደሚፈልጉ፣ ለኛ እንደሆነ ምናምን ልክ ፕሮሚስ በፕሮሚስ ይገቡልንና እሱ የካምፔን ነው ይሉናል። አሱናስ ጥሩ ሰው ነው እሱ የተሻለ ነው፣ እሱን እንምረጠው፣ እሱ የኛን አጀንዳ ያራምድልናል፣ እሱ የኛን ፕሮቴክት ያደርገናል፣ ሶሻል ሴኩሪቲያችንን፣ ሜዲኬርን ምናምን ይባልና ከገባ በኋላ ይፎርጌት ይባላል። አንደኛ ይባላሉ። አንደኛ መሆን ይፈልጋሉ። የተለመደ ነው። ማንም አይፈርድባቸውም። እንዳውም በቃ እየወጡ በዜናው በመናምኑ እንዳውም ይኖዋት አድቨርታይዝመንት ይሰራሉ። they pays a lot of money to promote themselves, who they are, what they can do. I mean, they're going to tell you. ይሄ ኮመን ነው። ይሄ የተለመደ ነው። ስራ ላይ ስትሄዱ እናንተን አልፈው ለመሄድ አንዳንዶቹ በእናንተ መሾም ይፈልጋሉ። የእናንተን ዊክነስ፣ የእናንተን አለመቻል፣ የእናንተን አለማወቅ፣ የእናንተን መሳሳት፣ የእናንተን ማጥፋት ኤግዞልት አድርገው ወይም ደግሞ አሳይተው they want to be number one. this is የተለመደ ነው። it is common። አሕዛብ እንደሱ ነው የሚያደርጉት። ምን አላቸው? ኢየሱስ እንዲህ አላቸው፣ የአሕዛብ
ነገስታት ህዝቦቻቸውን በኃይል ይገዛሉ፣ በእነርሱ ላይ ስልጣን ያላቸው በጎ አድራጊዎች ተብለው ይጠራሉ። በእናንተ ዘንድ ግን እንደዚህ አይሁን። እግዚአብሔር ይመስገን። እኔ በጣም የሚገርመኝ ነገር በጣም ብዙ ኢየሱስ ክርስቶስ አልተቆጣም። after all that how come ምናምን እኛ ብንሆን ነበር የምናደርገው። እንዴ ቀላል አይሆንም አይደለም። ምላሹ ቀላል ሊሆን አይችልም። ይህንን ሁሉ አሳይታችሁ፣ ይሄ ሁሉ ማይል ተኪዶ፣ ይሄ ሁሉ ክብር ተትጦ ተመጥቶ ከዚህ ሁሉ በኋላ እንደዚህ ወርዶ as soon as he finish when they get a chance ከሱም መብለጥ ሳይፈልጉ አልቀሩም አይደል? በመካከላችን ይሄ የተለመደ ነው። ይሄ ኮመን ነው። በእናንተ መካከል እንደሱ አይሆን። በእናንተ መካከል እንደዚህ አይደለም ወገኖቼ። የመረጥነው የህይወት ፓተርን፣ የመረጥነው ይሄ ህይወት whether we like it or not is not going to align with this world. አንወጣም ከዚህ ያለው ስሜታ ሁኔታው አይቀየርም። ለኛ የተመቻቸ ሌላ ነገር የለም። ግን we live in this world። በዚህ ምድር ውስጥ የሚሆነው ነገር፣ በዚህ ምድር የሚያጋጥመው ነገር፣ በዚህ ምድር የሚሰማው ነገር፣ በዚህ ምድር የሚሆነው ነገር፣ ሰዎች ሁሉ የሚያጋጥማቸው ነገር ያጋጥመናል። እኛ ግን እንደሱ ሪስፖንድ አናረግም። በእናንተ መካከል እንደሱ አይደለም። በእናንተ መካከል እንደዚህ አይደረግም፣ አይሆንም። ይሄንን አይታችሁ፣ ይሄንን ተቀብላችሁ፣ ይሄንን ሰምታችሁ አይሆንም። ታዲያስ ሌስ ኢንጌጅ እንሞክር፣ ጌታን እንጠይቀው፣ ከጌታ ጋር እንስማማ። ለእናንተ ምሳሌ ይህንን ትችላችኋለሁ አድርጉት ብሎናል። እግዚአብሔር የተመሰገነ ይሁን። ጌታን እጅግ አድርገን እናመሰግናለን። ከናንተ ትልቅ መሆን የሚፈልግ ትንሽ ዝቅ ይበል። ይሄ ትንሽ ዝቅ ይበል የሚለው ሐሳብ አንዳንድ ጊዜ በዓለም ይሄ ትንሽ እንደሚደረገው አይደለም። ትንሽ ካረጓችሁ ትንሽ ነው የሚያርጓችሁ አይደለ? ትንሽ ካረጓችሁ እኮ ትንሽ ነው የሚያርጓችሁ። እንደውም እንደሌላችሁ ሁሉ ሊቆጠር ይችላል። እዛም እኮ ትልቅም የትልቁም ፋይት የትንሹም ሌቭሉ የተለያየ ነው፣ አደራረጉ የተለያየ ነው። እዚህ ጋር ግን ምን ይላል? let's go to ፊልጵስዩስ 2:3-4 ላይ ስንመለከት በእናንተ ዘንድ እንደዚህ አይሁን። እንዴት ይሁን? በእናንተ ዘንድ እንደዚህ አይሁን። ታዲያ እንዴት ይሁን? ፊልጵስዩስ ምዕራፍ 2:3-4 ባይብል ስተዲ የምናጠናው ክፍል ነው እና ላስት ዊክ እኔ አልነበርኩም። ቶራሊ በጣም ተነጋግራችሁታል። እኔ አሁን እንደውም ጥሩ ነው ስላልነበርኩ እንደ ልቤ መናገር እችላለሁ ማለት ነው። በኖር አንዳንዱ ነገር ምናልባት ሆልድ ሊያደርገን ይችላል። ምን ይላል? በእናንተ መካከል ግን እንደዚህ አይሁን። ስፒሪድ በቃ ቢመቸንም ባይመቸንም ቢመስልንም ባይመስልንም አሁን ቢያቀተንም ብንችልም አይሆንም። እንደሱ አይሆንም። በቃ አይደል ኢየሱስ አይደል ያለው ነው እኮ ኢየሱስ ነው ያለው። ስለዚህ ከቸገረን he understands። እንደዚህ ጀጅ ሊያረገን ምናምን ዳውን ሊያረገን ከመስመር ሊያወጣን አይደለም። ኢየሱስ ክርስቶስ ክብሩን ትቶ ከሰማይ የመጣው ኢየሱስ ክርስቶስ እግር ወርዶ ያጠበው እኛን ኮንደም ለማድረግ አይደለም። in the first place ሐሳቡም እሱ አይደለም። ስለዚህ እንደው ደግሞ የማይሆን ነገር ብሎና ሰጥቶ ያታገለ ዘመናችንን ሁሉ ሬት እያለን እንድንጨርስ አይደለም። we going to enjoy it። ፍሩት አለ መጨረሻ ላይ በእሱ እጨርሳለሁ። ምን ይላል? በእናንተ መካከል እንደሱ አይሆን። ታዲያ እንዴት ይሁን? 2:3-4 እንደዚህ ይላል። ሌሎች ከናንተ እንደሚሻሉ በትህትና ቁጠሩ። ይህንን የሚለው ጳውሎስ ነው እንጂ በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት
አንዳች አታድርጉ። በጣም አስቸጋሪ ነገር ነው። ሌሎች ከናንተ እንደሚሻሉ በትህትና ቁጠሩ። ይሄ ቁጠሩ የሚለው word it is very hard። ሌሎች እኛ ብቻ እኮ አይደለንም የምንቆጥረው፣ አንዳንዴም እኮ እኛም እንቆጠራለን አይደል? ሁልጊዜ እየቆጠራችሁ ሌሎች ከኛ እንደሚሻሉ no somebody better than you is going to count you better than him። የተሻላችሁ እንደሆናችሁ ይቆጥረናል። የተሻልኩ እንደሆንኩ ይቆጥረኛል። ግን አይደለሁም እኮ። በምን? በትህትና። ምን አይነት ትህትና? አምላክ ዝቅ ብሎ ወርዶ እግር ባጠበበት ትህትና፣ አምላክ የሰውን ኒድ አይቶ በወረደበት ልክ ኢየሱስ ክርስቶስ። ስለዚህ ምንድነው? በምንም አይነት ሌሎች ወገኖቼ እኛ ራሳችንን ፕሮሞት ከምናደርገው እኛ ልንሆን ከምናስበውና ከምንታገልነት ይልቅ ይሄንን የእግዚአብሔር ቃል በመከታተልና በማድረግ የምንሞክረው የምንወጣውና የምንወርደው አንዳንድ ጊዜም ፉሊሽ የሚያስመስለን is going to bring the point where what we would like to be እኛ ልንደርስበት ወይም ደግሞ ወደምንፈልገው ሌቭል ያመጣል። ምክንያቱም ኢየሱስ ክርስቶስን አምጥቶታል። ኢየሱስ ክርስቶስ ተተፍቶበት ኢየሱስ ክርስቶስ የመጨረሻውን የመርገም የመጨረሻውን የወንጀለኛ ሞት ወስደው ሰቅለውት do you know where he at now? በአባቱ ቀኝ ነው ያለው። በክብር ነው ያለው። ከስሞች ሁሉ በላይ የሆነውን ስም ተሰጥቶት ነው ያለው። ለኢየሱስ ክርስቶስ የሆነው ማና ቢላኪም ግን we going to get something that ለሱ የሆነው እሱ የሄዶበት ያመጣለትን ነገር ለእያንዳንዳችን ያመጣልናል። ስለዚህ ይሄ መንገድ ሌሎች ከናንተ እንደሚሻሉ በትህትና ቁጠሩ እንጂ በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳች አታድርጉ። በጣም አስቸጋሪ ነው። እኛ ለሚበልጡን ከኛ በላይ ለሆኑ ለማመን አንቸገርም። ያው እንደምንም ብለን ቀኑ ሲደርስ ከተቻለ ማለት ነው አይደል? በየሀገሩ ያለው ኩዴታ ምናምን መንግስት የሚገለበጠው እኮ እንደሱ ነው። ቀኑ ሲመጣ አሜን አሜን ይሉና 50 አለቃው መጥቶ ጉብ ይላል አይደል? እንደሱ እኮ ነው አይደል? ኩዴታ ሲሆን 50 አለቃ እኮ ነው። ምናልባት እዛ ያለው እኮ ፕሬዚዳንት የነበረ ወይ ደግሞ ኳሊፋይድ የሆነ አይደሉም እኮ አንዳንዶቹ ጀስት ጉብ ይላል ጊዜ ጠብቀው ማለት ነው። ነገር ግን በእኛ መካከል ግን ያልሆነውን ቁጠሩና ከናንተ እንደሚሻል ቁጥራችሁ በትህትና እያንዳንዳችሁ ሌሎችን የሚጠቅመውን እንጂ ራሳችሁን ብቻ የሚጠቅመውን አትመልከቱ። This is very difficult። ግን ኢየሱስ ክርስቶስ የኖረውና ያረገው ነው። Never in the history of የኢየሱስ ክርስቶስ ላይፍ የሚጠቅመውን አድርጎ አያውቅም። የሚጠቅመውንም አግኝቶ አያውቅም። በሰማይ ያለውን ክብር በምንም አይነት መንገድ አባቱን ታዞ መጥቶ እኛን እንደሚጠቅሙ እኛን ቫልዩ እንዳላቸው ቆጥሮ መጥቶ አገልግሎን አትርፎ ሄደ እንጂ እዚህ መጥቶ ያገኘው የተለየ ክብር ወይም ደግሞ ከዛ የተሻለ ነገር አላገኘም። በመታዘዙ ግን ትልቅ ስም አግኝቷል። ስለዚህ ለሌሎች የሚጠቅመው ይሄ በጣም አስቸጋሪና የምንቸገርበት ጉዳይ ነው። ኢየሱስ ክርስቶስ ግን ይህንን አድርጎታል። እግዚአብሔር ይመስገን። ለሌሎች የሚጠቅመውን እንጂ ለእናንተ ብቻ የሚጠቅመውን አትመልከቱ። በእናንተ መካከል እንደዚህ አይደለም። የተለመደው ነገር ሁሉ ቦታ የሚደረገው ነገር ሁሉ ሰው የሚያደርገው ነገር አይደለም። ይሄ በፍጹም አይደለም። ለራስህ መቆም አለብህ። ራስህን ፕሮሞት ማድረግ አለብህ። ራስህን አድቫንታይዝ ማድረግ አለብህ። እኔ መጀመሪያ እዚህ ሀገር እንደመጣው ስራ
ልቀጠር ሄድኩኝ እና እኔ ያው ኢትዮጵያዊ ነኝ ታውቃላችሁ፣ ደግሞ ብዙም ልምድ የለኝም እና እኔ ኢንተርቪው ያደረኩት እዚህ ሀገር ነው። እኔ ኢንተርቪው ተደርጌ አላውቅም እና ክሮገር ነው እዚህ ግሪን ሂልስ ክሮገር አመልክቼ ተጠራው። በፊቶቹን ስራዎች የተቀጠርኩት በስፖንሰሮቼ ስለነበረ ኢንተርቪውም ዳትማች አልነበረም። ሄድኩኝ እና ቁጭ አልኩ። ማናጀር ናት፣ ትንሽ ኦፊስ ውስጥ ነው ክሮገር እንደምታውቁት ብዙ ትልቁ። ከዛ ቴል ሚ አባውት ዩርሰልፍ ስትለኝ እኔ በሳቅ ነው የሞትኩት። ምክንያቱም እኔ ስለ ራሴ ነግሬያት ከዛ በኋላ እሷ ለእኔ ስራ ልሰጠኝ። እኔ ሰምቼ አላውቅም እንደሱ አይነት ነገር። ቴል ሚ አባውት ዩርሰልፍ አለችኝ። እኔ መናገር አልቻልኩም፣ ሳኩኝ። ያኔ የምስቅበትም ታይም አልነበረም እኔ ለመቀጠር ነው። በኋላ ግን ተቀጥሬያለሁ። የሚገርማችሁ ነገር የተቀጠርኩት ፖዚሽን ደግሞ ምን እንደሆነ ታውቃላችሁ? ባገር ነበርኩ። ማን ወገብ ነው የሚቆርጠው። በጣም አስቸጋሪ ነበር። ከዛ ደግሞ እየወሰድኩ ጭን ነበር መኪና ላይ ሰዎቹ የገዙትን አዚኖ ግሪን ሂልስ አካባቢ በጣም የሀብታም ኤሪያ ነው። ቤቶቹም ሰዎቹም በጣም ብዙ ነው የሚገዙት። ስለዚህ ከባድ ነበረ እና ስለ ራስህ ተናግረህ ታምነህ ከዛ በኋላ ስራ ትቀጠራለህ። ካልተናገርክስ፣ ራስን ካልሸጥክስ፣ ራስን ፕሮሞት ካላደረስ ማንም አያህማ። በእኛ መካከል ግን እንደሱ አይደለም። ኢየሱስ ክርስቶስ ያለው እሱ ነው። ለዚህ አንታገልም፣ ለዚህ አንኖርም። ይሄ የኛ የላይፍ ፕሪንሲፕል ኦር ዌይ ኦፍ ሊቪንግ አይደለም። በእናንተ መካከል ግን እንደዚህ አይሁን። ማንም ትልቅ መሆን የሚፈልግ ምን ይሁን? ራሱን ዝቅ ያርግ። እግዚአብሔር ይመስገን። ማቴዎስ 11:11 ላይ ኢየሱስ ክርስቶስ ስለ መጥምቁ ዮሐንስ ይናገራል እና ከሴት የተወለደ እንደ መጥምቁ ዮሐንስ አይነት አልተነሳም። እውነትም ነው ደግሞ አይደል? እኛ ሁላችን እንደ መጥምቁ ዮሐንስ ተነግሮልን አልተወለድንም። በዛ ጊዜ የነበሩትም እንደ መጥምቁ ዮሐንስ አይነት አይደለም አወላለዳቸው፣ አመጣጣቸው። እንደገና ደግሞ አኗኗሩም የሚገርም ነው። ሜሴጁም የሚገርም ነው። በጣም ብዙ ሰዎች የሚሰሙት ነው። ኢየሱስ ክርስቶስን ራሱ ያጠመቀ ነው እና he is different እና ደግሞ ኢየሱስ ክርስቶስም ምን ብሏል? አምኗል። እንደ ከሴት ከተወለደ መካከል እንደ ዮሐንስ ያለ ማንም የለም ካለ በኋላ በመንግስተ ሰማያት ግን ትንሹ ይበልጠዋል አለ። እኔ ውድድሩም ግራ ገብቶኛል። ቢሆንም ግን አለ ብዙ አልገባኝም። በመንግስተ ሰማያት ታናሽ የሆነው ይበልጠዋል። አክቹአሊ ይሄ የመበላለጡ ነገር የሚታይበት ይሄ ሬዙሜው ወይም ደግሞ ራስን ፕሮሞት የሚደረገው ይዞ የሚመጣውና የሚቀርበው ከዛ በኋላ አንደኛ የሚያደርገው የሚያበላልጠው ነገር እኛ እንደምናስበው ነው ወይ? መጥምቁ ዮሐንስ አርግ ተብሎ ያላደረገው ነገር ምን ሆኖ ነው? መጥምቁ ዮሐንስ ስለ ወንጌልና ስለ ታላከበት ሚሽን አንገቱ ተቀልቶ የሞተ ጀግና አማኝ ነው። እግዚአብሔር ያለውን ብሎ የተሰዋ አማኝ ነው። መልእክተኛ ነው። አስገራሚ ነው። ለራሱ ኖሮ አያውቅም። በምድረ በዳ ነው የሚኖረው። እኛ የምንበላውን እየበላ ተዝናንቶ አልኖረም። ጥሩ ቤት ውስጥ አልኖረም። ከአንድ መሃን አገልጋይ ቤተሰብ ተወልዶ ከእናትና ከአባቱም ጋር እንኳን በሚገባ አላሳለፈም። he was sacrificing his life። የሚገርም ነገር ነው። በመንግስተ ሰማይ ለምን ዮሐንስን እንዳመጣ ነው። ደግሞ ከሴት የተወለደ እንደሱ አይነት ማንም የለም። እንደዚህ የሆነ ዝም ብሎ የማታለል ነገር አይደለም። ኢየሱስ ክርስቶስ እሱን የሚያክል የለም። እሱን የሚመስል የለም። ኖውን ነው፣ ታንጀብል ነው። ግን በመንግስተ ሰማያት ታናሹ ይበልጠዋል። እኔ when I get there that's what I want to see። እውነቴን ነው የምላችሁ። እንዲህ ማን ከመጥምቁ ዮሐንስ እንደሚበልጥ ማየት አትፈልጉም? እኔ አሁን እኔ ብዙ አላውቅም። በደርግ ጊዜ አንዳንድ ሰዎች የታሰሩ ምናምን የተገደሉም ሊኖሩ ይችላሉ። እኔ የማውቀው ሰው አይደለም።
የታሰሩ ግን አውቃለሁ። እንደዚህ ዋጋ ለእምነታቸው የከፈሉ ጨክነው የኖሩ እግዚአብሔርን ያሉ አሁንም አሉ። ብዙ ቦታ በብዙ ሀገር በተለያየ የአይዲዮሎጂ መካከል ያሉና ይህንን የእምነትና የህይወት ጉዳይ በጣም በዋጋ የሚያገለግሉ ሰዎች አሉ። ከመጥምቁ ዮሐንስ የሚበልጥ ግን የለም። ኢየሱስ ምን አለ? ከሁሉ የሚያንሰው እሱን ይበልጠዋል። ምንድነው ሜዠርመንቱ? በምን ተለክቶ ነው? ምን ታይቶ ነው? ስለዚህ ወገኖቼ በእኛ መካከል እንደዚህ አይደለም። እግዚአብሔር ይመስገን። በሮሜ 12:10 ላይ እንደዚህ ይላል፣ እርስ በርሳችሁ በወንድማማች መዋደድ አጥብቃችሁ ተዋደዱ እንጂ ሌላው ከራሱ በማስበለጥ እርስ በርሳችሁ ተከባበሩ። በቃ ሌላው ከራስ ማስበለጥ ራስ ኢየሱስ ክርስቶስ በቃ ምንም ነው እኮ የሆነው ምንም። እና ይሄ እምነትና ህይወት የሚያረገን አንደኛ የሚያረገን ፊት ምናምን አይደለም። ፊት የምንሆንበት ጊዜ ይመጣል፣ ፊት ደግሞ እንሆናለን። አኳኋኑ ግን የተለየ ነው። ዮሐንስን እንደዚህ ካረገው እኛንም እንደዚሁ ነው የሚያረገን። እንግዲህ ኢየሱስ ክርስቶስ የመጨረሻውን ራት በጣም ተመኝቶ ከደቀ መዛሙርቱ ጋር ከበላ በኋላ የነበረው ኢቬንት ይሄ ነበር። ኢየሱስ ክርስቶስ ያደረገው ያለው ይሄ ነበር። የኛ ሪስፖንድ ደግሞ ይሄ ነበር። በጀምር ታስታውሳላችሁ፣ እኛስ ብንሆን ተጋባዦቹ ብዬ ነበር የጀመረው። የኛ ሪስፖንድ ይሄ ነበር። ወገኖቼ የመጨረሻ ሁኑ፣ ዝቅ ያለ ነው ከፍ የሚለው። በእኛ መካከል እንደዚህ አይደለም ሲል ክብር የለም እያለ አይደለም። እንደዚሁ ዝቅ እንዳላችሁ ትጨርሳላችሁ አይደል? እነዚህ የተፎካከሩትና የተከራከሩትን ሰዎች እዚሁ ላይ መጽሐፍ ቅዱስ የሚያስገርም ነገር ይላቸዋል። ሌትስ ሲ ቁጥር 29 ጀምሮ አነባለሁ። አባቴ እኔን እንደሾመኝ እኔ ደግሞ በመንግስቴ እሾማቸዋለሁ። እነዚህ ሰዎች መሾም የሚፈልጉ አንደኛ መሆን የሚፈልጉ ማን እንደሆነ ማወቅ የሚፈልጉ ናቸው እና እሾማቸዋለሁ። ይኸውም በመንግስቴ ከማዕዴ እንድትበሉ እንድትጠጡ ደግሞም በዙፋን ላይ ተቀምጣችሁ በ12ቱ የእስራኤል ነገድ ላይ እንድትፈርዱ ነው። ዋው! እነዚህ የሚፎካከሩትን ሰዎች ምን አላቸው? Don't worry, there is time. በማዕዴ ትበላላችሁ ትጠጣላችሁ፣ ደግሞ በ12ቱ የእስራኤል ነገድ ላይ ትፈርዳላችሁ። 12 ናቸው፣ በ12ቱ ላይ ትፈርዳላችሁ። የሚገርማችሁ ነገር ክብር መጥቷል። ክብር አለ። ኢየሱስ ክርስቶስ never deny ይሄ የምንኖረውን ኑሮ ይሄንን የምንሄድበት መንገድ ይሄ ከዚህ በዚህ በእኛ መካከል እንዲሆን የተፈለገውና በዓለም ያልሆነውን ነገር እየሆነን ስንኖር አለ። ይሄ የተመኙትና የፈለጉት ነገር መምጣቱ አይቀርም። ሲመጣ ግን ማንንም ዳውን አረግ። አይገርማችሁ? 12ቱም በ12ቱ የእስራኤል ነገር ላይ ትፈርዳላችሁ። 12ቱም በማዕድ ላይ ትበላላችሁ ትጠጣላችሁ። እግዚአብሔር እኛን ፕሮሞት ለማድረግ፣ እግዚአብሔር እኛን ፖዚሽን ለመስጠት፣ እግዚአብሔር እኛን ለማክበር ማንንም ዳውን አረግ። ማንም ዳውን አይሆንም። ማንም አንደርማይን አይሆንም። ማንም ፊል አያደርግም። የኛ ነገር ሲሆን ግን እኛ ስንመጣ ግን when we try to be number one, when we try to get a position, when we try to promote ourselves, ክሬት የሚያደርገው ነገር ወደ ላይና ወደ ታች ችግር ነው። በእናንተ መካከል እንደዚህ አይሆን። እግዚአብሔር ይመስገን። እግዚአብሔር ፕሮሚስ ያደረገው እግዚአብሔር የሚሰጠው ከፍታ አለ። እግዚአብሔር ይመስገን፣ አይቀርም። የበጉራት አለ። በዚህ ላይ ደግሞ ይሄንን ማን ነው አንደኛ ብለው የተመኙት ሰዎች ፖዚሽን ያገኛሉ።
12ቱ ሁላችንም በእግዚአብሔር መንግስት በጊዜው በቂ የሆነ ሳትስፋይ የሚያደርግ ከእግዚአብሔር ዘንድ የምንቀበለው ፖዚሽን አለ። እግዚአብሔር ይመስገን። ያከብረናል ጌታ፣ ከፍ ያደርገናል፣ አይቀርም እና ያለን እግዚአብሔር የተመሰገነ ይሁን። ነገር ግን በእኛ መካከል አሁን እንደዚህ አይደለም። አሁን እንደዚህ መንፎካከር የለም። አሁን ይሄ አይነሳም። ይሄ it's not the way። እግዚአብሔር ይመስገን። እግዚአብሔር ያከብረናል። እግዚአብሔር ፖዚሽን አለው። እግዚአብሔር በመጨረሻ ሁላችንም በዕጣ ክፍላችን እንቆማለን። ማንንም ሳይ እንዳነሰ አይሰማውም። ማንንም ሳይ ዳውን አይሆንም። ማንንም ሳይ እንደበለጠው አያስብም። ሁሉም በሆነውና በተሰጠው ነገር ሳትስፋይ ይሆናል። ይሄ የእግዚአብሔር ቸርነት ነው። ይሄ የእግዚአብሔር ምሕረት ነው። ታዲያ ምን እናደርግ? ሌትስ ፕራክቲስ ኢት ኤቭሪ ዴይ በተቻለ መጠን። መቼም ቀላል አይሆንም። መቼም እንደዚሁ በጣም ብዙ ነገር ነው። የቁጥር ተብሏል እኮ በቃ መቁጠር ነው። እንደምንም እየቆጠርን ተፈጥሯችንና እኛ የምንፈልገው ማንነታችን ከኤደን ገነት ጀምሮ እሱን አይፈልግም። ነገር ግን አሁን ምንድነው ኢየሱስ ክርስቶስ ምን አድርጓል? ቆጥሯል። ራሱ ትንሽ አድርጎ ቆጥሯል። የደቀ መዛሙርቱን ፊት ወርዶ የነሱን ኒድ እነሱ የሚፈልጉትን ነገር ሰርቭ አድርጓል። ያለውን በሙሉ ህይወቱን ሰጥቷል። ደሙን አፍስሷል። now it is our time to exercise what exactly Jesus want to us to live like። እግዚአብሔር የተመሰገነ ይሁን። ይሄ ነገር እግዚአብሔር በኢየሱስ ክርስቶስ ህይወት ውስጥ እንዲያልፍና የመጨረሻ ከምኞት በኋላ ከብዙ ምኞት በኋላ አድርጎት የሆነ ኢቨንት ነው። ሰምሃው በዛ ሞመንት ውስጥ ነው የሆነው። ኢየሱስ ያደረገውም የደቀ መዛሙርቱም ምላሽ። ስለዚህ በእኛ ህይወት ውስጥም አይ ቲንክ ሲግኒፊካንት የሆነ ፖዚሽን አለው ብዬ ነው የማስበው። ዋና ነገር ነው፣ ልንከታተለው የሚገባ ነገር ነው። የእግዚአብሔር ሐሳብ በመካከላችን እንዲሆን ጌታ ደስ እንዲለው እኛም ደግሞ የዚህን የህይወት ይህን ጌታን የመከተል ይህንን የዘላለም እረፍት የማግኘት የኃጢአት ይቅርታን አግኝቶ በነፃነት የመኖር ህይወት ኤክስፒሪየንስ ለማድረግ ካሰብን this is the way። ካልሆነ ግን አይሆንም አይደል? ካልሆነ እኮ አይሆንም። ስለዚህ እግዚአብሔር ይመስገን። እግዚአብሔር ሁላችንንም ይርዳን። እኔ ይሄ የፋሲካ አካባቢ ሜሴጅ ነበር። ፋሲካ ሁል ጊዜ ፋሲካችን ነው። እግዚአብሔርን እጅግ አድርገን እናመሰግናለን። ይህንን ካደረግን ይህንን ከኖር ነው ይህንን ኤክሰርሳይዝ ካደረግን በዮሐንስ ወንጌል ምዕራፍ 13 17 ላይ ይህንን ካደረግን የሚሆነውን ነገር ነግሮናል። ዮሐንስ ምዕራፍ 13 ቁጥር 17 ላይ እንግዲህ እነዚህን ነገሮች አውቃችሁ ብትፈጽሙ ትባረካላችሁ። ዮሐንስ እንደነገርኳችሁ የቅዱስ ቁርባኑን ስርዓት የተፈጸመበትን የጻፈበት ቦታ ነው። እዚህ ደግሞ ሉቃስ ነው የጻፈው። አውቃችሁ ሳናውቅ ልንፈጽመው አንችልም። እግዚአብሔር ደግሞ አስታውቆናል። ብትፈጽሙት ትባረካላችሁ። የመጨረሻ ልናደርገው የምንፈልገውና የምንመኘው ነገር ሁልጊዜም አሁን ደግሞ እኔ ያው ድሮ አሁን በጣም ጎበዞች ነን መበራረክ አይደል? አሜን። በጣም እኮ አሪፍ ነው። እኔ ድሮ እንደሱ አልሰማም። እኔ ደስ ይለኛል። በጣም ነው ደስ የሚለኝ አሁን ያለው ሰዎች ሌሎችን የሚባርኩበት መንገድ በረከት በጣም አንደርስታንድ የተደረገበት ታይም ነው ብዬ አስባለሁ። እኔ ወደ ጌታ እንደመጣሁ እንደዚህ አይነት ነገር አልነበረም። እንደውም ብዙ መዝሙራችንም ታስታውሷቸው ስሟቸው ለውጠኝ ምናምን ነበር የምንዘምረው። አታስታውሱ?
እና አሁን ግን ስለ በረከት በጣም አንደርስታንድ አድርገናል። ኢት ኢዝ ትሩ በረከት ያስፈልገናል። ደግሞ በጣም ጥሩ ነው እንዴ ይባርከን እንጂ እግዚአብሔር አለው። ምን ችግር አለ? ችግር የለበትም። ስለዚህ ይህንን ነገር አውቃችሁ ብትፈጽሙ እዚሁ እራቱ ላይ ነው የተጻፈው። ይሄ ትባረካላችሁ። እግዚአብሔር እንዲባርከን ይህንን አውቀን እንድንፈጽም ይርዳን። ሁላችንም ቆመን ጸልየን እንጨርሳለን።